ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊዎች ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ መሆናችሁ አርሰናል ላይ ምን እየተካሄደ ነው የሚለውን ማወቅ የምትፈልጉ ከሆነ ወይም ስለ አርሰናል መስማት ኢንትረስት ካላችሁ ምን ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ እስከዛሬም ለምታረጉልኝ ሁሉ አመሰግናለሁ ፕሊዝ ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ ለብዙ ሰው እንዲደርስ ስለሚያግዘኝ ማለት ነው ወደ ዛሬ የመጣውበት ሐሳብ እንሂድ ምናልባትም የዛሬ ቪዲዮ ላይ ስሜታዊነት ልትመለከቱብኝ ትችላላችሁ ግን don't worry reasonable ነኝ so let's talk about international break ምን ያህሎቻችሁ ኢንተርናሽናል ብሬክ ተወዳላችሁ ማጆሪቲ እግር ኳስ ተመልካች አይ ኖ ኢንተርናሽናል ብሬክ እንደማይወድ ምክንያቱም ደግሞ ከምንወደው የክለብ እግር ኳስ ከምንወደውና ሁሌም ማየት ከምንፈልገው ክለባችን የሚያራርቅ ፊክስቸሮች ስለሆኑ አይመቹኝም በግሌ አይመቹኝም ብዙዎቻችሁም እንደማይመቻችሁ ተስፋ አደርጋለሁ አይኖ ሀገርን ሪፕሬዘንት ማድረግ ወይም ደግሞ የሀገራት እግር ኳስን መመልከት ደስ ይላል ግን የዓለም ዋንጫ ወይ አውሮፓ ዋንጫ ካልሆነ በስተቀር ወይም አፍሪካ ዋንጫ ይሄ ወዳጅነት የማጣሪያ ጨዋታ ምናምን ብዙም ደስ አይለኝም ስፔሻሊ ግን ይሄ በሲዝን መሃል የሚደረግ ኢንተርናሽናል ብሬክ ወይም ደግሞ ሌትስ ኮል ኢት ሰዎች ሁላ እንደሚሉት ፊፋ ቫይረስ እጅግ በጣም ነው የሚያስጠላኝ ሌትስ ሲ ኢት አሁን አርሰናል እጅግ በጣም ለዘንድሮ ሲዝናችን በጎል በማግኘትም ገመረባችንንም ባለማስደፈር እጅግ በጣም ጠቃሚ የሚባል አንድ ተጫዋች አለ our Brazilian king ጋብሪኤል ማጋሌዝ በጉዳት ምክንያት ሜቢ እነዚህ ወሳኝ የሚባሉ የሲዝኑ ወሳኝ ወቅት ላይ የሚገኙትን 3 ጨዋታዎች 4 ጨዋታዎች ላይሰለፍ ይችላል ለምን ኢንተርናሽናል ብሬክ ላይ ባግባቡ ማኔጅ ስላልተደረገ በብራዚል በኩል እንዲህ ነው ሀፕን ያደረገው ብራዚል ከሴኔጋል ጨዋታ ነበራት ጨዋታ ስላችሁ ብራዚል ከሴኔጋል ለዓለም ዋንጫ ለማለፍ የዓለም ዋንጫ ፋይናል ምናምን አይደለም it's just friendly የወዳጅነት ጨዋታ ነበረ እዛ ጨዋታ ላይ ጋብሪኤል ማጋሌዝ ብሽሽቱን ነው ሲይዝ የታየው ነገር ግን የጡንቻ ጉዳትም ሊሆን ይችላል ገና በአርሰናል ሜዲካል ቡድን ወይም ደግሞ በህክምና አባላት ቼክ ተደርጎ ሪዛልቱ አልታወቀም ነገር ግን ጉዳት ፒክ አድርጓል ማንም ኢንተርናሽናል ዲዩቲ ላይ ሄዶ ፒክ አድርጎ ሊመጣ ይችላል ኢንጁሪ which is ካፒቴን ኦዴጋርድ ላስት ይር እንዳደረገው ነገር ግን this was ኖርማል አይደለም ይሄኛው ይለያል አንደኛ is friendly game ከዛ ከጉዳቱ በኋላ የወጡ ዜኖች ምን እንደሚሉ ታውቃላችሁ እሱ ነው እጅግ በጣም የሚያበሳጨው ከዚህ ጨዋታ በፊት የነበረው የግሩፕ ትሬኒንግ ላይ ጋብሪኤል ማጋሌዝ አልተሰለፈም ይልቁንም በግሉ ከፐርሰናል ትሬነሩ ጋር ነው ትሬኒንግ የሰራው ለምን ወርክ ሎዱን ለመቀነስ ምክንያቱም የጉዳት ምልክት እያሳየ ስለነበረ ያዙልኝ is a friendly game የወዳጅነት ጨዋታ ነው ያ ከዛ ደግሞ የጉዳት ምልክት ስላሳየ ከብራዚል ቲም ጋር ትሬኒንግ አልሰራም በግሉ ነው ይልቁንም የሰራው ኦኬ እንደዚህ አይነት ዜና ልትሰሙ ትችላላችሁ በቃ ሜቢ ሁለተኛው ወይ ሶስተኛው የወዳጅነት ጨዋታ ላይ ሊጠቀሙበት ይችላል ብለል ታስበ ይሆናል ኖ ዌይ ማን ከሴኔጋል ጋር በነበረው ጨዋታ ጀመረ እሱ ብቻ አይደለም he played fucking 70 minutes 7 ደቂቃ ሙሉ ተጫወተ ከግሩፕ ጋር ትሬኒንግ ያላረገ የጉዳት ምልክት ያሳየ በአርሰናል ቤት ውስጥ እጅግ ቁልፉ ተጫዋች በብራዚል በነካርሎ አንቸሎቲ እንዝላል በሆነ አሰራር ጉዳት ፒክ አደረገ
በሳምንቱ መጨረሻ ኢስ ኖርዝ ለንደን ደርቢ የሰሜን ለንደን ደርቢ እሁድ ይደረጋል እዛ ጨዋታ ላይ ሞር ላይክሊ ጋብሪኤል ማጋሌዝ አይኖርም ጋብሪኤል ማጋሌዝ በአርሰናል ቤት ውስጥ ያለውን ጥቅም ሁላችሁም ታውቁታላችሁ ከዊሊያም ሳሊባ ጋር ያላቸው የመከላከል ጥምረት እሱ ብቻ አይደለም what about set piece ላይ የሚሰጠንን ጥቅም አርሰናል ከማዕዘን ምቶች ከቅጣት ምት ከጁር ወራ በጭንቅላት የምናስቆጥራቸውን ጎሎች በቀጥታ በመሳተፍም ሰከንድ ቦልም በመጫወት ዋነኛው የሴት ፒሳችን ታርጌት ጋብሪኤል ማጋሌዝ ነው ሶ ይሄን ልጅ ነው መናጣው ብዙ ሰዎች ምን ይላሉ መሰላችሁ especially this fucking English media ያ ኖርማል ሀገርን እኮ ሪፕሬዘንት ማድረግ ሆነር ነው ላይክ ክብር ነው fuck off man ዓለም ዋንጫ ላይ ነው እንደ ሪፕሬዘንት ያደረገው ደሞ ኢስ ኖት ባይ ዘ ዌይ ተጎዳ እንጂ ኢስ ኖት አባው ጋብሪኤል ብቻ አይደለም ካላፊዮሪም በጉዳት ለኖርዝ ለንደን ደርቢው ጨዋታ ላይደርስ ይችላል እየተባለ ነበር ነገር ግን thank you for Italian Football Federation ከኖርዌይ ጋር የነበራቸውን ጨዋታ ላይ አላሰለፉትም ይልቁንም ወደ አርሰናል እንዲመለስ ነው የፈቀዱለት ምክንያቱም ሙሉ ለሙሉ ፊት ስላልሆነ ሆፕፉሊ ግን የኖርዝ ለንደን ደርቢው ላይ ካላፊዮሪ ይኖራል እንደዛ አይነት አሰራር ኦኬ ይሄ ሰብአዊ አሰራር ነው ሊያውም ጣሊያን የነበራት ለዓለም ዋንጫ ለማለፍ አይኖ ቻንሱ በጣም ዝቅ ያለ ነው በጣም ብዙ ጎል ማስቆጠር አለባት ኢታሊ ላይ ኤኒዌይስ እንደዛ አልተጠቀሙበትም እነሱ ያን ቻንስ ወይም ደግሞ ያንን ፍላጎታቸውን የተጫዋቹን የጉዳት ታሪክ ላይ ቤት አድርገው ቆምረው ውጤት ለማምጣት አልሞከሩም ይልቁንም ሂድ የክለብህ ነው የሚከፍልህ ደሞዝህን የብራዚል ወይም ደግሞ የጣሊያን እግር ኳስ ፌዴሬሽን አይደለም የሚከፍልህ ምትኖረውን ሌክዠሪ ላይፍ እንድታረግ የሚያረገ ኢትስ ፋኪንግ ክለብ ፉትቦል አርሰናል በሚከፍልህ ደሞዝ ነው ኢንግላንድ ብሔራዊ ቡድንን ተመልከቱ የመጀመሪያው ጨዋታ ላይ ቡካዮ ሳካን ለኦልሞስት 90 ደቂቃ ሙሉ ጨዋታ ነው ያጫወቱት ቡካዮ ሳካ ኦልሞስት can you imagine they already qualified አድርጓል ተጠቀምበት አትጠቀምበት ማለት አይደለም ግን ኳሊቲ ሆኑ ተጫዋቾች አለ እነ ቦን አለ ኦኬ መጀመሪያ ጨዋታ ላይ 90 ደቂቃ ካጫወትከው ሁለተኛ ጨዋታ ላይ ከሃፍ ነው ያስጀመርከው ወይም ቀየረ ነው ያስገባው ከሃፍ በኋላ ለምን ጃሬድ ቦን የመሰለ ኳሊቲ ተጫዋች አለ ለምን ለሱ ጊዜ አሰጠውም ዴክላን ራይስ ሁለቱንም ጨዋታ ነው የጀመረው ሶ እንዴት ብዬ ኢንተርናሽናል ብሬክን ልወድ እችላለሁ ከሞን አሁን ልንገራችሁ አርሰናል አይኖ ጥልቅ ቲም አለው ጋብሪኤል ማጋሌዝ ቢወጣ በመከላከሉ ዘርፍ ላይ አይኖ ጉድለት ይመጣል ነገር ግን አርሰናል ይወላ ገንዘብ ያወጣችሁት ምናምን ለምንድን ነው ሞስኬራ አለ እና ሄንካፕ አለ ኢቭን ካላፊዮሪ የጋብሪኤል ቦታ ላይ መጫወት ይችላል ሶ ብዙ አይነት ምርጫ አላችሁ አይኖ ብዙ አይነት ምርጫ አለን ብዙ አይነት ተጫዋቾች እዛ ቦታ ላይ መጫወት የሚችሉ ተጫዋቾች አለን ግን ዋት አባውት ሌላ አይነት ዳይሜንሽን የሚሰጠንን ሌላ አይነት ጥቅም የሚሰጠንን ተጫዋች ኬት እናገኘዋለን አሁን ለምሳሌ ሴት ፒስ ላይ ተፈሪነታችን ባይ ዘ ዌይ ሴት ፒስ እኔ የምወደው ስላስቆጠረም ብቻ አይደለም ግን ተጋጣሚ ቲም ላይ የምናሰድረው ሳይኮሎጂካሊ የሆነ ኢምፓክት አለ ሴት ፒስ ኮርና ስናገኝ የተጋጣሚ ደጋፊው ላይ እንቀጠቀጣል ወይኔ ሊያገቡ ነው ኢትስ ላይክ ዊ ጎ ፔናልቲ እና ደግሞ ታውቃላችሁ የመጀመሪያ ሰው ታርጌት የሚደረገው ጋብሪኤል ነው በዚህ መሐከል ሌላም ተጫዋች ማርክ የማይደረግ ወይም ደግሞ በአግባቡ ፎከስ ያልተሰጠው ተጫዋች ጎል ያስቆጥራል እንደነ ትሮሳርድ እንደነ ካላፊዮሪ ቪክቶር ኮሬዝ ኦሬዲ ከበቂ በላይ የሚባል ጉዳት አለው ቲማችን እኔ ግን አንዳንዴ አይ ዶንት ኖ አይመስለኝም በፊት ላይ በጣም ማደንቀው አሰራር ነበር ሰር አሌክስ ፈርጉሰን የሚጠቀመው ኢንተርናሽናል ብሬክ ለክ ሊደርስ ሲል የማንቸስተር ወሳኝ የሚባሉ ተጫዋቾች ተጎርቷል ጉዳት ላይ ናቸው ይላል አይዱም ከዛስ ከኢንተርናሽናል ብሬክ
በኋላ ፊት ኢነርጂቲክ ሆነው ለማንቸስተር ዩናይትድ መስጠት ያለባቸውን ጥቅም ይሰጣሉ። እንዲህ ነው የክለብህን አሸናፊነት ማስጠበቅ የምትችለው። አይ ዶንት ቲንክ ሶ አሁን ላይ እንደዛ ማድረግ የምትችል ምክንያቱም የሀገራት እግር ኳስ ወይም ደግሞ የብሔራዊ ቡድን ሰዎችም አገራትም ነው በራሳችን ዶክተር አሴስ እናደርጋለን። ነገር ግን ከሞን ክለቡ ነው የሚከፍለው። በቃ ማለት አሁን አርቴታ ማለት ነበረበት ባይዘው ይሄ የአሰልጣኙ ምናምን ብቻ አይደለም እንደ ክለብም ሊስን ይሄ ተጫዋች ብዙ ጨዋታ ተጫውቷል ወይም ደግሞ የጉዳት ምልክት እያሳየ ነው። አልተጎዳም ግን የጉዳት ምልክት እያሳየ ነው። ሙሉ ለሙሉ ፊት አይደለም ያለው እና ኢስ በቃ ፍሬንድሊ ጌም ነው፣ የወዳጅነት ጨዋታ ነው። ይሄኛውን ጨዋታ ይለፈውና የነጥብ ጨዋታው ላይ እንሰጣቸዋለን ተጠቀሙበታላችሁ። ኔጎሼት ማድረግ አለባቸው። አይ ዶንት ኖ አሁን ምክንያቱም በጣም ከባድ የሚባሉ ፊክስቸሮች ከፊታችን አሉ። ኖርዝ ለንደን ደርቢ፣ ከዛ ቀጥሎ በሳምንቱ አጋማሽ ሃሪኬን ይመጣል። ሃሪኬን እንደገና ወደ ኤምሬትስ ይመጣል ከባየር ሙኒክ ጋር። ዩኖ ሃሪኬን አርሰናል ላይ ያለውን ታሪክ ሃላንድን ስገጥሙ ጋብርኤልና ሳሊባን ነው የምትፈልጉት ወይስ ጋብርኤልና ሞስኬራን ነው የምትፈልጉት ወይስ ሳሊባና ሞስኬራን፣ ሳሊባና ካላፊዮሪን፣ ሳሊባና ሂንካፔን? 100% የሁለት የቡድኑ ቤስት ሴንተር ባኮችን ትፈልጋላችሁ። ለሃሪኬንም እንደዛ። ኤኒዌይስ ኢስ ፋኪንግ አንዌን እጅግ በጣም የሚያናድ ነገር ነው የተደረገው። ሆፕፉሊ ስሜት ብቻ ሆኖ ይለፍልን። ምንም አይነት ለኖርዝ ለንደን ደርቢው ቢደርስ አውድ ቢ ሶ ሃፒ። ያስፈልገናል። የጋብርኤል እኮ ሜዳው ላይ የሚያሳድረው ኢቭን ጎልም ተቆጥሮበት ከሞን ሄድስ አፕ የካፒቴንነት የመሪነት ችሎታ አለው። የተከላካይ መስመሩን በደንብ የሚመራው ተጫዋች እሱ ነው። ስለዚህ we need him in the pitch። ኢንተርናሽናል ብሬክ ይመጣል፣ ተጫዋቾቻችን ይጎዳሉ። ከዛስ this season በጣም ምን ያህል አስፈላጊ ሲዝን እንደሆነ ታውቁታላችሁ። ሆፕፉሊ እነዚህ 3 ተከታታይ ጨዋታ ኤምሬትሱ ኖርዝ ለንደን ደርቢ ቻምፒዮንስ I don't care about the fucking Champions League። ኦሬዲ ምንም አይነት ጨዋታ አልተሸነፍንም። ከአራት ጨዋታ አሸንፈን በ12 ነጥብ ሁለተኛ ደረጃ ላይ እንገኛለን። ነገር ግን it's a best chance አንደኛ ደረጃ ላይ ለመቀመጥ፣ ምክንያቱም በተመሳሳይ ጎል በተመሳሳይ ነጥብ አንደኛ ቦታ ላይ ተቀምጦ ያለውን ባየር ሙኒክን ማሸነፍ ከቻለን ከሞን እዛ ላይም ቁንጮ መሆን እንችላለን። ነገር ግን አም ሞር ወሪድ አባውት ፕሪሚየር ሊግ። የጉዳት ታሪኮች እንግዲህ ሆፕፉሊ በሰርፕራይዝ ባደረገ መልኩ የሚመጡ ከእነ ካይ ሃቨርትዝ፣ ማርቲኔሊ፣ ቪክቶር ኮሬዝ we need him badly። ቪክቶር ኮሬዝም እጅግ በጣም ያስፈልገናል። ሆፕፉሊ የሆነ ተጫዋች ሰርፕራይዝ ያደርገናል። ኦልሞስት they had 2 weeks 2 ሳምንት ነበራቸው። ኦልሞስት እያገገሙ ነው የሚል ዜና ነበረ ኢንተርናሽናል ብሬክ ከመሄዳቸው በፊት። ሆፕፉሊ የሆኑ ሰርፕራይዞች ይኖሩ ይሆናል። አይኖ ቡድናችን ጥልቅ ነው፣ ግን እንደ ጋብርኤል ማጋሌዝ ያሉ ተጫዋቾችን ማጣት እጅግ በጣም ፌር አይደለም። ደግሞ ያጣንበት ሪዝንም ያጣንበት ምክንያትም ያናዳል። ፎር ፋኪን ወዳጅነት ጨዋታ እንደነገርኳችሁ ነው። በብሔራዊ ቡድኖች ላይ እጅግ በጣም ክፍተት አለ። የተጫዋቾችን ታይም ማኔጅ ማድረግ። ቡካዮ ሳካ ኦሬዲ ከጉዳት በኋላ የበፊቱን ቡካዮ ሳካ ያያየን አይደለም። ምንም እንኳን ተጽዕኖ ፈጣሪነቱ እንዳለ ቢሆንም የእንግሊዝ ጨዋታ ላይም የሚገርም ቮሊ ማስቆጠር ችሏል። ባለፈው ለአርሰናልም ሲጫወት ግብ ማስቆጠር ችሎ ነበር፣ ሰንደርላንድ ላይ መጀመሪያውን ጎል። ነገር ግን የምናውቀውን ዋን ቱ ማን ሲገናኝ በጥሶ የሚያልፈውን ቡካዮ ሳካ ግን
ከዛኛው ጉዳት በኋላ እየተመለከትኩት አይደለም። ፕላስ እንደዚህ አይነት ጨዋታዎች ሲደራረቡ ኖኒ ማዱዌኬ ከጉዳት አገግሙ ሆፕፉሊ እሱን የምናየው ይሆናል። ቡካዮ ሳካን የተወሰነ እረፍት ለመስጠት የዚህ ልጅ መመለስ እጅግ በጣም አስፈላጊ ነው። ኤኒዌይስ ኢንተርናሽናል ብሬክ ለእናንተ ምን ማለት ነው? ምንስ ተሰማችሁ? ኢዛት ፌር ነው? አግባብ ነው? ጋብርኤል ማጋሌዝ ላይ በብራዚል እግር ኳስ ክለብ የተደረገው ነገር አግባብ ነው? ኮመንት ሴክሽን ላይ አሳውቁኝ። ለዛሬ የመጣሁበት ርዕስ ይመስላል። እንግዲህ በኖርዝ ለንደን ደርቢ ፕሪቪው ቪዲዮ እስክንገናኝ I'm out. Peace. Come on, you Gunners.